አንዴ የልብ ህመም አለባችሁ ከተባልን ወዲያ ወይም ሀርት ፌለር የሚባል ህመም አለባችሁ ከተባልን በኋላ መነሻው የልብ ህመም መነሻው የሀርት ፌለር መነሻው የልብ ድካም መነሻው ምንም ነገር ሊሆን ይችላል። በምንም ይምጣ ማረግ የሌለብን ነገሮችን አንድ 5-6 ነገሮችን ለመጠቃቀስ ልሞክር። ማረግ የሌለብን ነገር ጨው መቀነስ አለብን። ጨው መቀነስ አለብን። ለምሳሌ እንዴት ነው ጨው መቀነስ የምንችለው ካልን አንደኛ ምግቦቻችን ላይ በርበሬ ያለበት በርበሬ ብዙ ጊዜ ከጨው ጋር ስለሚፈጭ ማለት ነው። በርበሬ ያለበት ምግብ ከሆነ የምንበላው ያለ ጨው መብላት። አልጫ ነገሮች ከሆኑ ደግሞ በጣም ጨው ያነሰው አድርገን መጠቀም ይኖርብናል። ምክንያቱም ጨው ሙሉ ለሙሉ ማጣትም የራሱ የሆነ ችግር ስላለው። ሌላው አሁንም ጨው እንዴት አድርገን ነው የምንቀንሰው? እነዚህ ፕሮሰስድ የሆኑ ካንድ የሆኑ ማለት በጣሳ ነገር እንደ አሳ ሰርዲን ነገር የስጋ የዶሮ የበግ የአሳ በጣሳ የሚሸጡ ፕሮሰስ የተደረጉ ምግቦች ማቆያ ሲባል ብዙ ጨው ስለሚጨመርባቸው እነሱን ማስወገድ ያስፈልጋል። ለምንድነው ጨው መቀነሳችን ጥቅሙ ከተባለ ኦልሬዲ በምንም አይነት ምክንያት ቢሆን ድካም የገጠማትን የልብ ጡንቻ የመግፋት አቅም ምናምን ይሄንን እናባብስባታለን። ሰውነታችን ጨው ትንሽ በዛ አድርገን ስንወስድ ወይም ከሌላ ጤነኛ ከሆነ ሰው እኩል ጨው በምንወስድበት ጊዜ የኛ የውሃ የማጠራቀም አቅም ይጨምራል። ኦልሬዲ የልብ ችግር ስለነበረብን ቀድሞ ማለት ነው። እዚህ ሰውነታችን ውሃ የመቋጠር አቅሙ በጨመረ ቁጥር ደም ግፊታችን ይጨምራል። ልብ እሱን ለማስተናገድ የሚጠቀመው ነገር ኦልሬዲ መጀመሪያም ወርዷል። አሁን ስትታገል ደግሞ የበለጠ ይወርዳል። ያ ማለት የልብ ድካማችንን የባሰ ያባብስብናል። ጨው የምንጠቀም ከሆነ ሀርት ፌለር ኖሮን ማለት ነው። ሌላው ደግሞ ማረግ የሌለብን ነገር በድንገት ስንወስድ የነበረውን የልብ ህመም መድኃኒቶች ማቆም ከፍተኛ የሆነ የልብ አደጋ ወይም ድንገተኛ የሆነ በልብ ምክንያት የሚመጣ የሞት አደጋ ሁላ ሊገጥመን ይችላል ማለት ነው። ምናልባት የልብ መድኃኒቱ ከፍተኛ የልብ ምት ቁጥርን ለመቀነስ ሊሆን ይችላል የተሰጠው። ሰውነታችን እብጠቱ እንዲቀንስ ሊሆን ይችላል የተሰጠው። አብሮ ደም ግፊት ካለ ደም ግፊቱን ለማስተካከል ሊሆን ይችላል የተሰጠው። ይሄን ነገር ድንገት በምናቆመው ጊዜ በጣም የመብዛት ነገር ሊኖረው ይችላል እና የነበረውን የልብ ህመም የባሰ ማባባስ ሊሆን ይችላል ማለት ነው። ሌላው ሶስተኛው ደግሞ ከፍተኛ የሆነ ስፖርት ማቆም አለብን። ከአነስተኛ እስከ መካከለኛ ነው የሚመከረው። ከፍተኛ ስፖርት አይመከርም። ምክንያቱም አሁንም ልባችን አቅሟ መጀመሪያም ወርዶ ስለነበረ ከምትችለው በላይ ጫና ስንጥልባት ምናልባትም አሁንም ድንገተኛ ሆነ ከልብ ጋር ተያይዞ የሚመጣ የሞት አደጋ ሊገጥመን ይችላል። ስለዚህ ከፍተኛ ስፖርትም አይመከርም። ሌላው እንደ ማስታገሻ ተብሎ የሚወሰዱ መድኃኒቶች እነ ዲክሎፌናክ እነ ኢቡፕሮፊን እነሱንም መውሰድ የለብንም። ሙሉ ለሙሉ ማቋረጥ ያለብን ነገር ደግሞ ሲጋራ እና አልኮል በጣም መቀነስ አለብን። ምክንያቱም እነዚህ ሁለት ነገሮች የልብ ህመም ሳይኖር ለልብ ህመም መነሻ ምክንያት ወይም ደግሞ ለልብ ህመም ከሚያጋልጡ እንትኖች ተርታዎች ውስጥ የሚመደቡ ናቸው ብቻቸውን። ኦልሬዲ ግን የልብ ድካም ላለበት ሰው ይሄን አልኮልና ሲጋራውን ስንጨምርበት እድሉን እንጨምረዋለን። የልብ ህመም የልብ ድካሙን እናባብሰዋለን ማለት ነው። ሌላው ደግሞ ውሃ ወይም ፈሳሽ ነገር በቀን ውስጥ
1 እስከ 1.5 ሊትር ያህል በ24 ሰዓት ውስጥ የሚፈቀደው። ከዛ በላይ ውሃ መውሰዳችን አሁንም የሰውነታችን የውሃ መጠኑን ስለምንጨምረው ልብ ላይ ጫና ይኖራል። ኦልሬዲ እሷ መጀመሪያም ከኖርማሉ የአገፋፍ ሁኔታዋ የአረጫጨት ሁኔታዋ ብዙ ነገሯ ተዛብቷል። ይህን ጫና ስንጨምርባት የበለጠ እናባብሳለን። ሆስፒታል የመግባት እድላችን ይጨምራል። ከልብ ህመም ጋር ተያይዘው የሚመጣ ሞት እድላችን ይጨምራል። ይሄ ለዛሬ ያለኝ መልእክት ነው። አመሰግናለሁ። ደህና አደሩ።